31 ሰዎች ናችሁ። 11 ሚሊዮን ብር ለአይመኒታ ድርጅት ልትከፍቱ አብራችሁት ካስገባችሁ 1 አመት ሆናችሁ። 1 አመት ሆኖናል። ሚሊዮኑ እሱ እዚህ ላይ ግሩፑ ላይ እየመጣ 11 ሚሊዮን የሚለን ነው እንጂ ከዛ በላይም ነው። ብዙ ሰው አስገብተናል ይለናል፣ ግን ደግሞ አናይም። እሱ የራሱ ያስገባውን አናይም። ቅሜ አገሬ ቶሎ ልጆች ጋገባለሁ ብዬ ማለት ነው። ይሄን ሀሳብ ይዞ ሲመጣ ለውጣችኋለሁ ብሎ በቃ አለ አይደለም በራሱ በቃ ኮንፊደንስ የተማመነ መሰለኝና እኔ የማቀውሱን እኔማ ሰው ሁሉ ሀብታም ሲሆን በቃ እንዴት እያረገ ገንዘቡን እያገኘው ነው ብዬ በጣም ይገርመኝ ነገር። ለኬን የደሃዎችን ገንዘብ የየቲሞችን ገንዘብ እየሰበሰባችሁ ነው በቃ እንደዚህ ሀብታም ባለ ድርጅት እየሆናችሁ ያላችሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። እናንተ ሰምታችኋል? እኔ የሰማሁትን አይመን 11 ሚሊዮን ብር ከሳዑዲ አረቢያ የመዲያም ቅመሞችዬ ልቅም አድርጎ ድርጅቱን ድርጅቱን ከፈተ። ግን የመዲያም ቅመሞችዬ ምን ነው እናንተ የምትጠጡት ውሃ ነው የዋህ የሚያረጋችሁ ወይስ የምትበሉት ሩዝ? ምን ነው የዋህ የሚያረጋችሁ? 11 ሚሊዮን አንዷ የቲም አሳዳጊ ናት፣ አንዷ በጣም በሽተኛ ናት። አረብ ሀገር ላይ እንጥፍጥፍ ብላችሁ እየሰራችሁ ለሀብታም እንካዲ ግበት። እኔ ግን ግርም የሚለኝ በጣም ግርም የሚለኝ ማለት ነው እንደዚህ በቃ ደርሶ ባለ ድርጅት ደርሶ ባለ ስራ ሲሆኑ ይሄን ገንዘብ እንዴት እያገኙት ነው ነበር። ለኪን የድሃዎችን ገንዘብ ማሽ እያረጉ ነው እንደዚህ ሀብታም ባለ ድርጅት ባለ ስራ ምናምን ነገር። እኔ እኮ 10 ምናምን አመት እኮ አረብ ሀገር ሰርቻለሁ፣ ያውም በኩዌት ብር ያውም በኩዌት ዲናር እየተከፈለኝ ቢያንስ አንዲ ሰራተኛ እስከ 150 ሺህ ብር እስከ 125 እስከ 130 ሺህ ብር የሚከፈልበት ሰዓት ያን ሁሉ ሰርቼ አልተቀየርኩም፣ አልተጀናጀንኩም፣ ለወንድ ብር አላኩም ወይ ለተሻለ ነገር አላረኩትም እና የሆነ ድርጅት አልከፈትኩም። ታዲያሳ እኛስ የማንን ገንዘብ እንቅመስ እንዴ? የሚገርመኝ ነገር ልንገራችሁ፣ አረብ ሀገር ላይ የምትሰሩ እህቶች የእውነት ልንገራችሁ በጣም የዋህና ጅላጅሎች ናችሁ። እኔ ለኔ ብዬ የምለውን ገንዘብ እውነት ለቤተሰቦች እንኳን አልልክም። ለራሴ ለነፊሳ ይሄ መስሪያዋ ነው ብዬ ለራሴ የምጠቀምበትን አልሰጥም። ታዲያ ለምንድን ነው እሱ አሁን ባለ ድርጅት ባለ ስራ ቻይና እየሄደ የተለያዩ ሀገራት እየሄደ ባለ ስራ ሆኗለን? ይህን ስራ የሚሰራው በዲያሆች ገንዘብ ነው። የዲያሆችን ገንዘብ እየሟጠጠ ነው። አይመኒታኒ በራሴ አሁን በሰማሁ በአሁኑ ሰዓት 3 ጊዜ ክስ ደረሰበት ከመዲያም ቅመሞች። አንዷ የእንትና ማን ነው ለተውፊቅ ብር ሰብስቦ የሰጣት እህታችን ያችን በሽተኛ እህታችንን አስለቅሷት የራሱን ስራ እየሰራ ጭራሽም ለምን አልሰጣህም ሲባል ለሚስት ተናዝዣለሁ ያለ ማለት ነው። ዛሬ ዘመን በረቀቀበት ሰዓት ሰውን በሶሻል ሚዲያ ማግኘት በምንችልበት ሰዓት አይደለም እየሄዱ እየጠየቁት የሰው ገንዘብ ይዞ ቆየ። አንዷ ደግሞ በሶፋ ምክንያት ከስታ ሀቢባ ቤት መታ አይቻለሁ። ዛሬ ሶስተኛ ደግሞ ይኸው 11 ሚሊዮን ብር አይመኒታ በላን። እኔ የቲም አሳድጋለሁ፣ እኔ በሽተኛ ነኝ፣ እኔ እንደዚህ ነኝ። አይገርምም ወይ? አረ የመዲያም በጎች እንዲሁ በጎች ልበላችሁ፣ ቅመሞች አይደላችሁ። ምህረት አንዳንዶች በግ ናችሁ፣ በገዛ ገንዘባችሁ ማለት ነው። ሰው ሰርቶ ሲቀየርበት አሁን ራሱ ለእናንተ ቢሰጣችሁ ይሄ ብር ካሁን ቀደም በአሁን ያችሁታችሁና በሰጠችብኝ ሰዓት ነው ብሎ ነው የመለሰላት ያንን ገንዘብ። አሁን አይመኒታ እና መልስ ቢባል እኔ ኢትዮጵያ ነኝ ያለሁት፣ እኔ የምሰጠው መንግስት እንዳይጠይቀኝ በባንክ ነው እንጂ በጥቁር ገበያ አልሰጥም ነው የሚላችሁ። እኔ በጣም የሚገርመኝ ማለት ነው ይሄ ትልቅ ልብስ ይሄድ በቃ እዚህ ካራባት አድርገው ምናምን ነገር ቦርጫቸውን ነፍተው የሚሄዱ ሰዎች እውነት አላምናቸውም። የሰው ገንዘብ እንዳለባቸው ያስታውቃል። እንዴ ማን ነው ግን የመዳምን ቅመም ገንዘብ የሚጠየፈው? ምን አይነት ሰውዬ ነው? እኔ ሌላ ሰዎችም አሉ። ግን አንድ ነገር ልንገራችሁ እውነት ለመናገር ማለት ነው እኔ አንድ እህቴ እቃ ፈልጋለሁኝና እቃ እዘዥልኝ ብላ ሪከርድ አደረገችልኝ። ከዛ ምን ብዬ መለስኩላት? እህቴ እኔ ሱቅ አልከፈትኩም። እኔ እንዲገዛልሽ ከፈለግሽ መጀመሪያ ደሴ ገዝቼልሽ ከመጣህ የደሴ ትራንስፖርት ይሄና ይሄ ብር ያስፈልገዋለን። ለመሄጃ ለመንጫ ብቻ ደሴ ላይ 1000 ብር ነው ለትራንስፖርት ብቻ ማለት ነው። እና እቃ የሚገዛልሽ ደሴ ቢሆን ጥራት አለው። ከኛ ደግሞ ወደኛ ሰፈር ከሆነ የተመረጠ እቃ የነጋዴ እቃ ነው። እኔ ለኔ ትርፍ ሳይሆን የፈለኩት ለሷ ማለት ነው። ከዛ በአጋጣሚ እኔ በርበሬ ስለነበር ያዘዘሽኝ ግማሽ በርበሬ ልገዛላት
ቦታው ሲሄድ አንድ ዩቱበር አለ። እውነት ለመናገር ማለት ነው የመዳም ቅመሞች በጣም የዋህና ጅልነታችሁ ልንገራችሁ። በቪዲዮ ስለተቀረጸላችሁ እቃና ደርሳል ስለተባላችሁ የሚገዛበት ቦታ አይነት አለው። ከዛ እሱ አያቀኝም እና በአጋጣሚ ሂጄ አውቃለሁ እንትና አይደለህ እንደ ብዬ አናገርኩት። ስልክ ተደወለለት እቃ ታዞ ማለት ነው እና የምትገዛለት ልጅ አለ ያንን እቃ። ከዛ እቃውን ልገዛ ገብቻለሁና እንደዚህ ነው ትለዋለች። የምትገዛው እቃ ኳሊቲ ያለውና ኳሊቲ የሌለውን እቃ በዚህና በዚህ ቅናሽ አለ፣ ይህን እቃ ልግዛ ትላለች እሷ። እሱ ደግሞ ማለቻውን እቃ ግዢ ይላታል፣ ዋጋ ቅናሹን እቃ ግዢ ይላታል። ያውም ልንገራችሁ ተመርጦ የሚመጣ የነጋዴ እቃ ተመርጦ የሚመጣ ትንሽዬ ከተማ ላይ የሚሸጥ እቃ። ስለዚህ እቃ መግዛት ትፈልጋላችሁ፣ አረብ ሀገር ካርጎ ማድረግ አትፈልጉም። እውነት ለመናገር ማንም ሱቁን ከፍቶ አይደለም እቃ የሚያደርስላችሁ። እዛ የምትፈልጉት ቦታ ላይ ሄድና አናግረን እንበሉት። ከዛ በጣም ደነገኩ። እንዴ እዚች ቦታ እዚች ከተማ እቃ እየገዛ ነው እንዴ ለነዚህ ሰዎች የሚያደርስላቸው? በጣም ደነገኩኝ። በርበሪ ላስተፍር ነበርና ለልጅቷ ደወልኩና በርበሪ ስንት ኪሎ የምትፈልጊው? እንደዚህ ቦታ ላንጣልሽ ወይስ እዚህ ቦታ ስላት፣ ስትሄጁ ስትመጪ አንድ ነው እና ዋጋው፣ እሱ ግጅልኝ አለችኝ። እና በጣም በደሃ ገንዘቦች እውነት ለመናገር አረብ ሀገር ሰርታችሁ የአረብን ፊት አይታችሁ የስደትን ልክ አውቃችሁት ከዚህ መታችሁ በደሃ ገንዘብ የምትሞጨላለቁ የምትሰርቁ ሰዎች አላህን ፍሩ። አይመኒታ ዛሬ ብቻ አይደለም፣ በተለያዩ ሰዓት ስለ አይመኒታ የሚወራው ምንድነው? አይመኒታ መጥፎ ጎን እንዳለው ነው፣ ግን አይመስልበትም። እውነት ለመናገር በዛው ልክ አሁን ደግሞ 11 ሚሊዮን ምን አይነት ደፋርና ምን አይነት እንትን ብትሆኑ ነው? በአሁኑ ሰዓት እሱ የራሱን ስራ ከፍቶ እየሰራ ነው። እሱ የራሱ ስራ አለው። አንቺስ ምን አለሽ? ብርሽን ለሰው ሰጥተሽ እሱ ስራ እየሰራ ነው። አንቺስ ምን ላይ ነሽ? ምንም ስራ የለሽ። ገንዘባችሁን ከተበላችሁ በኋላ ሶሻል ሚዲያ ትመጡና አንተና በላይ ማን አስገድዶሽ? አው መስራት ያስፈልጋል። በአሁኑ ሰዓት ልንገራችሁ፣ ገንዘብ ጥላትን ነው የሚያመጣው። ገንዘብ ማንም ወዳጁን አያመጣለትም፣ ጥላቱን ነው የሚያመርተው። በገንዘባችሁ ጥላት ነው የምትገዙት። ማንም የሚያመሰግንሽና እህቴ አርጋሊ ሰርታለኝ የሚልሽ የለም። ግን ብዙን ሰዓት እናገራለሁ፣ የመዳም ቅመሞች ለምን ነው አንዳንዶች በቃ በግምት ትሆኑት? ለምን ነው አትሰለጥኑም? ዛሬ እኮ ሰው ልንገራችሁ፣ የሰውን ገንዘብ የሚጠየፈው በምላሱ ብቻ ነው። በስራ ግን በተግባር ግን የሰውን ገንዘብ የሚጠየፍ የለም። እና በገንዘባችሁ በጣም የዋህ እኔ ብዙ ሰዎችን አይቻለሁ ልንገራችሁ። ግን ስሰጥ ማለት ነው ወይ በብድር አልሰጥም ወይንም በስራ በኩል አልሰጥም ወይንም ደግሞ የሆነ ለምን ገንዘብ ስላጣላኝ አበድሬም አይቼዋለሁ። እንስራም ብለው ሞክሬዋለሁ። ግን ያ ገንዘብ ስለሚያጣላኝ ጥላት ስለሆነ የሚያመጣብኝ በገንዘቤ ስራ አልሰራም። መስራት ካለብኝ ራሴን ወክዬ በራሴ አቅም ነው። ከዛ የተረፈ ለሰው ማበድር ሳይሆን መስጠት ካለብኝ አቅሜ ከቻለ ይሄ ይችላለሁ፣ እስከዚህ ድረስ አቅማለኝ እሰጥሃለሁ። በቃ ያ ሰውዬ አመሰግናለሁ እንቺ ብሎ ከመለሰልኝ ይመልስ፣ አይመልስም በዛ ይዞ ይቅር። አልወቅሰውም። ስሰጥም በብድር መልኩ አልሰጠሁትም። ግን አትርፎት ሰርቶበት አቅሙ ኑሮ መስጠት ከቻለ ይስጠኝ። ደሃ ነኝ፣ ችግር የለብኝም፣ እቀበላለሁ። እና በጣም የምትገርሙኝ እንደው ድንቅ የምትሉኝ የመዳም ቅመሞችዬ፣ እስከ መቼ ድረስ ነው በግ የምትሆኑት? እስከ መቼ ድረስ ነው እናንተ በግነታችሁ የሚቀጥለው? ጎበዝ እየሰራ እየተቀየረ ነው። እኛ ግን ትዳር የለ፣ ገንዘብ የለ፣ ልጅ የለ፣ ጉልበት የለ፣ ሰዓት የለ፣ ሁሉንም ሸኝተናል። ጤና የለ፣ አብቅተናል፣ አጣጥበን ደፍተናል። ሁልጊዜም የመዳም ቅመሞች የቸገረ ጊዜ የመዳም ቅመሞች ቅመም አይደላችሁም። አንዳንዶችስ በራሳቸው ላይ ጥላትን የምታሰፍሩ ናችሁ። እኔ በጣም የደነገኩት አይመኒታ ዛሬ ብቻ አይደለም፣ በተለያየ ሰዓት አይመኒታ ገንዘብ የሰውን ገንዘብ በላ፣ አይመኒታ የሰውን ገንዘብ እንደዚህ አደረገ ሲወቀስ እሰማለሁ። ግን የምሰለጥን ሰው የለችም። እና ማሮቼ በጣም ነው የምትገርሙት። እንደ መዳም ቅመሞች አላህ ልብ ይስጠን፣ አላህ ይስጣችሁ። አላህ የሰውን ሀቅ ከሚፈራው ሰው ጋር ያገናኘን። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።